Hey YouTube, back with another video. ዛሬ በምንድነው ሪአክት የምናደርገው? ሃሁ ዶክመንተሪስ የተባለ ልጅ እንግሊዘኛ አለማወቃችንን ተረድቶ የእንግሊዘኛ ኮንተንቶችን በአማርኛ ተርጉሞ አምጥቶልናል። ሶ ሪአክት የምናደርገው በሱ ነው ማለት ነው። ይሄ የዓለማችን ትልቁ ሊፍት ነው። በቃ እነዚህ 10 ሰዎች ደግሞ ቻናሌን ሰብስክራይብ ያደረጉ ስፖርተኞች ናቸው። ከዚህ ሊፍት መጨረሻ የሚወርደው ሰው $10,000 ያሸንፋል። ሰው ዝግጁ ናችሁ? $10,000 1.6 አልደነው እንደያዛችሁት። እሺ እንጀምር። ኑ በዚህ ጋር አሁን ወደዚህ ዙሩ። ውድድሩን ለመጀመር 3 2 1 ጀምሩ። ሁላችሁም መልካም እድል ይሁንላችሁ። ያለነው በአሜሪካ ላስ ቬጋስ ሴርካ ሪዞርት ውስጥ ነው። እዚህ ቦታ ላይ 10 ተወዳዳሪዎች አሉ። የእሳት አደጋ ሰራተኛ፣ አዳኝ፣ ስፖርተኛ፣ ባስኬትቦል ተጫዋች። ባስኬትቦል ተጫዋቹ ከአባቱ ጋር ነው የመጣው። እዚህ ጋር ደግሞ የደረጃው ንግስት አለች። ስራዋ በሙሉ ደረጃ ላይ ነው። እንዲሁም 2 ተደባዳቢዎችም አሉን። አስተማሪም አለ። እንዲሁም ደግሞ በዓለማችን ታዋቂ የሆነው የከተማ ላይ ሯጭ አለ። ከነሱ መሃል ማን የሚያሸንፍ ይመስላችኋል? $10,000 ወይ የከተማ ላይ ሯጭ ወይ ያቺ ደረጃ የምትወጣው። ይሄንን ማንም ማወቅ አይችልም። እንደምትመለከቱት ሁሉም ተወዳዳሪዎች ከጀርባቸው ቦርሳ ይዘዋል። እናም በየ10 ደቂቃው አንድ ጥያቄ ጠይቃቸዋለሁ። ያንን ጥያቄ የማይመልሱ ከሆነ ይሄንን አይላንድ በጀርባቸው በያዙት ቦርሳ ውስጥ ከታለሁ። በባለፈው ቪዲዮ ይሄንን ጥያቄ ጠይቄያችሁ ነበር። አሬ በጣም ቀላል ነው። ሯጩ እዚህ ላይ እንግዲህ ባለቀ ሰዓት ሮጦ መውጣት የለም። አሁን የመጀመሪያ ምርጫ ልሰጣቸው ነው። ለእያንዳንዱ $100 ሰጣቸዋለሁ። እዚህ ጋር የሚያቋርጡ ከሆነ $100 ትፈልጋለህ? አረ እኔ አሪፍ ላይ ነው ያለሁት። $100 አሁኑኑ ማቆም ትችላለህ። አንቺ ሳፈልጊውም 100 ከ30 ደቂቃ በኋላ ደውልልኝ። ስላመጣህ አመሰግናለሁ፣ ግን አልፈልግም። እሺ ማይክል፣ አንተ በእርግጠኝነት ትቀበለኛለህ? በፍጹም አልቀበልህም። ካይል፣ አንተስ? $100 ያዝና አሁኑኑ ውድድሩን አቋርጥ። አልፈልግም፣ አልቀበልህም። ከ10ሩም ተወዳዳሪዎች መሃል አንድም ሰው ይህንን ብር ይዞ ለመሄድ አላሰበም። ስለዚህ አሁን የመጀመሪያ ጥያቄ እንጠይቃቸዋለን። 1 ጋሎን ውሃ ምን ያህል ይመዝናል ነው የመጀመሪያው ጥያቄ። ወደ ኪሎ የቀረበ ሰው ይቆጠርለታል። 1 ጋሎን? አዎ 1 ጋሎን ስንት ኪሎ ግራም ይሆናል? 40 ግራም አካባቢ ቢሆን ነው። ጭራሽ ነው ያልቀረበው። 1.3 ኪሎ ግራም አይደለም። 1 ጋሎን ውሃ ምን ያህል ይመዝናል? 1 ኪሎ ግራም? አይ አይደለም፣ 3.5 ኪሎ ግራም። በጣም ጥሩ መልሰዋል። 2.2 ኪሎ? አይደለም፣ ተሳስተሻል። ስንት አልከኝ? 3.5 ኪሎ። በጣም ጥሩ። ስንት ይመስላል? 9 ኪሎ? ኧረ 3.5 ኪሎ። በጣም ጥሩ። ስንት አልክ አንተስ? 3.6። በጣም ጥሩ፣ ልክ ነህ። 3.5። በጣም ጥሩ። አሁን የተወሰኑ ተወዳዳሪዎች ላይ ክብደት እንጨምራለን። እናደርገዋለን። ምንም አትጨናነቁ። ታላቁ ግንብ ላይ እየተራመዳችሁ እንደሆነ አስቡ። ዝም ብላችሁ መራመድ ነው። ጥያቄው ላይ 1 ኪሎ ብለው መልሰው ነበር። እንደዚህ መመለሳቸውን በፍጹም አይወዱትም። አሁን ቅድም ጥያቄውን ያልመለሳችሁ በሙሉ አሁን ቦርሳችሁ ውስጥ 1 ጋሎን ውሃ ይኖራል። የያዘ ይህንን ጋሎን ቶሎ በል። ጥሩ አይደለም ይሄ ነገር። ታገይ፣ ረጅም መቆየት ትችያለሽ። ቀጣይ የማቀርብላቸው ደግሞ ይሄንን አስገራሚ የሆነ መነጽር ነው። የሆነ ሰው ይዞት ሄዳል ብዬ አስባለሁ። ምን ነው ደከምክ እንዴ? ትንሽ ረፍት ለማድረግ ነው። ኤምሌ $220 ለሚያወጣ መነጽር ታቋርጫለሽ ውድድር? መነጽር? እኔ መነጽር አላረግም። በጣም ምርጥ ተደርጎ የተሰራ ነው። እሺ እንዴ? እሺ ብላለች። ልታቋርጥ ነው። በእርግጠኝነት ቀጣይም የሚወጣውን ሰው አውቄዋለሁ። ግን በርታ። አሁን 9 ተወዳዳሪዎች ቀርተዋል። እሺ ምን እየተሰማህ ነው? አረ ምርጥ ነው። ቀላል ነው። 9 ተወዳዳሪዎች ብቻ ናቸው። በጣም ቀላል አይደለም። እሺ ጥሩ ሰርተ ነበር። አሁን ውድድሩን ከጀመረን 1 ኪሎ ሜትር ያህል ተራምደናል። እነዚህ ተወዳዳሪዎች አሁን ወደ ከፍታ እየወጡ ነው። እናም አንድ ጥያቄ ልጠይቃቸው ነው። የዓለማችን ትልቁ ተራራ ማን ነው? ኤቨረስት። በጣም ጥሩ። ኤቨረስት ነው። ኤቨረስት። በጣም ጥሩ። ኤቨረስት ነው። እሺ አዎ፣ ሁሉም መልሰውታል። ያንን ውሃ ቦርሳቸው ውስጥ ከመክተት ተርፈዋል። ምን እየተሰማ ነው? በጣም ቀላል ነው። $200 ልስጥና ታቆማለህ ውድድሩን? ለትንሽ ወስደው ነበር። $200 ታቋርጣለህ? ይዟለሁ። አዎ ወስደዋለሁ። አሁንም ተጨማሪው ተወዳዳሪ ሸኝተናል። $200 ታቋርጣለህ? በፍጹም
ትሬቨር $200 ትፈልጋለህ? አዎ እንዴ አምጣው። የሆነ ሰው ወጥቷል $200 ይዞ። እናንተስ ምን ትላላችሁ? አረ በፍጹም በፍጹም። ምን ያህል ሰው ነው የቀረው እዚህ ውድድር ላይ? 7 ናችሁ። ምን አሰብሽ ታዲያ? $200 ለማቋረጥ አባትህ $200ን ይዞ ሄዷል። አንተስ? አይ ገና ነኝ እኔ። እሺ አንድ ሰው አባረናል። ለማንኛውም $200ን አትፈልግም? እዚህ የመጣሁት ለምን ይመስልሃል? እዚህ የመጣሁት ለማሸነፍ እስከሆነ ድረስ መወዳደር ነው የምፈልገው። ይሄ ጥሩ ገጠመኝ ነው የሚሆነው ብሸነፍም ባሸንፍም። ግን እስከ ውድድሩ መጨረሻ እኔ 1.6 ሚሊዮን ተሰጥቶኝ ደረጃ ውጣ ብባል እወጣዋለሁ ነው የምልህ። ማን በጣም ነበር ልወጣ የምችለው ደረጃው ስሜት ፈልጋለሁ። አቅሜን ሙሉ እጠቀመዋለሁ። ከዚህ በላይ ጥሩ አነጋገር የለም። በጣም ነው ያስረዳኝ። አሁን 25 ደቂቃ ያህል ሆኗቸዋል እዚህ ቦታ ላይ። በቅርቡ ጥያቄ ይዤ እመጣለሁ። በጣም አልበዋል። ደህና ነህ? አዎ ደህና ነኝ። ላብ በጣም ነው የሚመቸኝ። ቀላል ነው። ግማታም ኤቨረስት የሚለው መልስ የቅድሙ በጣም ቀላል ነበር። አሁን ይሄኛው የበለጠ ከባድ ይመስለኛል። በሰሜን አሜሪካ ረጅሙ ተራራ ማን ነው ነው? አላውቅም። ምን ታስባለህ አንተ? በሚገርም ሁኔታ ምንም ሀሳቡም የለኝም። ማኬኔሊ ነው። በጣም ጥሩ። ኤቨረስት? አይ አይደለም። ጥሩ ሞክረሻል ግን ዊድን ነው? አይ አይደለም። አላውቀውም ለማለት ነው እንደዚህ እንትን ያልከው። አንተ አዳይ ነህ አይደል? ይሄንን ማወቅ ይኖርብሃል። ሬነር ነው። ሬነር ተራራ አይደለም። አላወቅከውም። ምን ትላለህ አንተ? ኦሊምፐስ። ጭራሽ ነው ያልቀረብከው። አውቄ ነው እባክህን ጥያቄ ሳትኩት። ምክንያቱም በጣም ቀሎኛል። ትንሽ እንዲከብደኝ ፈልጌ ነው። በዛ አጋጣሚ አንድ ነገር ልንገራችሁ። ይህንን ቻናል ሰብስክራይብ ማድረግ እንዳትረሱ። እንዲሁም ደግሞ ቪዲዮውን ላይክ አድርጉት። ጥሩ እየሰራህ ነው? አዎ ያዘው። አሁን 30 ደቂቃ ሆኖናል። እናም ብዙ ሃይላንዶችን እየጫንባቸው ነው ያለነው። አሁን በቀጣይ ደግሞ የማቀርብላቸው አማራጭ $500 ጊፍት ካርድ ነው። ይህንን ካርድ ይዘው የፈለጉትን መግዛት ይችላሉ። ይቅርታ ማትስደደብ ነኝ። እሺ $1.6 ሚሊዮን ነው። አይሆንም። አይሆን ስለማይሆን $500 አንተ ደግሞ በየ15 ደቂቃው እየመጣህ ትጨቀጭቀኛለህ። አሁንም ተመልሼ እመጣለሁ። ይኸውልህ $500 ቶሎ በል። ይህንን ካርድ ውሰድና የፈለግከው መግዛት ትችላለህ። እኔ ወስደዋለሁ። ትወስጂዋለሽ? አዎ እየሄደች ነው። ታች እንገናኛለን። አሁን 6 ተወዳዳሪ ብቻ ቀርተዋል። $500 ካርድ ትፈልጋለህ? በጣም እያላበህ ነው ያለው። ቶሎ በል። $500 ደረጃ የምትወጣው ልጅ ናታ። እንትን አውራሪስ ላይሽ ላይ ይውጣ። ለንድርም ሰድባት መሰደብ የለብኝም። ይቅርታ ማይባል። አዎ ተስማምቷል። ተጨማሪ ሰው አግኝቻለሁ። ተመልሼ መጥቻለሁ። $500 ትፈልገዋለህ? በፍጹም። አሁን ስለ ተራራ የምጠይቃቸው የመጨረሻ ጥያቄ ነው። የተራራ ጥያቄ ያበዛሁት ደረጃ እየወጡ ስለሆነ ነው። ኔቫዳ ላይ ረጅሙ ተራራ ምን ይባላል? ካርልስተን። አይደለም። ካርልስተን። አይ አይደለም። ባውንደሪ ፒክ ነው የሚባለው። ማንም አልመለሰም። አሁን ለሁላችሁም አንዳንድ አይላንድ እሰጣችኋለሁ። በሉ ስድ ያዝ። ይሄኛው ግን ከባድ እየሆነብኝ ነው። አሁን $1000 ላይ ደርሰናል። ይዘህ መሄድ ትፈልጋለህ? እስኪ በኋላ እንገናኝ። የመጨረሻ አማራጭ ነው። ከዚህ በኋላ በፍጹም እንደዚህ ይዤላችሁ አልመጣም። $1000 ከአንዳችሁ በስተቀር ሁላችሁም በባዶ ነው ወደ ቤት የምትሄዱት። አስቡበት። እምቢ ያላችሁ? እሺ። ያ ውሃ ሲጨመርባችሁ እንዴት ነው ውድድሩ? ከባድ ነው። አሁን ቀጣዩ ጥያቄ 2 ሃይላንድ ነው የሚያስጨምርባቸው። በፍጹም ደግሞ ይመልሱታል ብዬ አላስብም። አሁን ያለንበት ቦታ ሴርካ ይባላል። ይሄ ቦታ መቼ ነው የተመሰረተው? ይመስለኛል በ2018 ነው። ይሄ ሆቴል መቼ ነው የተከፈተው? በ2020 2020 ሰምተሃል እኮ። ተጨማሪ ውሃ ይመጣልሃል። አምጣው፣ ችግር የለም። 2 ሃይላንድ ነው ደግሞ በአሁኑ። ምን ይመስላል አንተስ? 2021 አይ አይደለም፣ 1 ዓመት ጨመርክ። 2017 አይ ቀርበ ነበር። 2020 ነው። 2 ጋሎኖች ተቀበል። ተመልሼ መጥቼ እሰጥሃለሁ። አንድ ብቻ ነው የሰጠው። ይኸው 2 1 2። እናንተ መልሳችኋል። እንኳን ደስ አላችሁ። እንዴት አወቅክ ግን 2020 እንደሆነ? ወይስ ገምተህ ነው? ትንሽ ሪሰርች አድርጌ ነበር ከመምጣቴ በፊት። በጣም ጎበዝ። በጣም ጥሩ ነው ያደረግከው።
ጥሩ ነው እየሰራ ያለው። እስካሁን ድረስ ያለ ከአንድ ሃይላንድ ብቻ ነው ቦርሳ ውስጥ ከሁሉም ያነሰ ማለት ነው። እሱ ተመችቶታል፣ ሊያሸንፋችሁ ይችላል። አንተ ስንት ሃይላንድ ነው ያዝከው? 3 ነው። ያው አንድ ደግሞ ተጨማሪ አሁን ይመጣል ብዬ አስባለሁ። ይኸው አምጥቼልሃለሁ። 14 ኪሎ ሆኖልሃል። $2000። በኋላ እንገናኝ አልኩክ። ይሄ ልጅ አይበገርም። ለ$2000 ማቋረጥ ትፈልጋለህ? በፍጹም። አንተስ ምን ታስባለህ? አይ አቋርጣለሁ። በቃ መብቴ። አይ የመጨረሻ አማራጭ። እኔ ጥሩ ላይ ነው ያለሁት። ሌሎቹን ጠይቅ። አሁን በቀጣይ ውድድር ደግሞ 3 ጋሎን ውሃ ነው የምንጨምርባቸው። ስማ ደህና ነክ? አዎ። በላ ቀጥል። ወደ ኋላ መሄድ ጀመርክ እኮ። ቻናሉን ሰብስክራይብ ያደረጉ ሰዎች ስለሆኑ ይህንን ያውቁታል ብዬ አስባለሁ። የእኔ ስም ማን ነው? 3 ጋሎን ነው የምንጨምርበት። ምን ያህል ሪሰርች አድርገሃል? እስኪ አንተ ሙሉ ስሜን ነው የምንፈልገው። ክሪስን ነው የማውቀው። አይደለም። ብራያን አይደለም። ቤን አይደለም። እሺ ሰዎች እናንተስ ምን ትላላችሁ? ሲሞን ነው? አይ እሱ የአያቴ ነው። ስማ ካይል፣ አንተ ወጥተሃል። መጨረሻውን ረግጠህ ነበረው ታች ድረስ። አንዴ ሞራል ስጡት ለካይል። ጥሩ ስራ ነበር የሰራው። 1 ሰዓት ያህል ቆይተሃል እዚህ ቦታ ላይ። በል ይህንን ያዝ። 2 አምጥቼ ጨምርልሃለሁ። ማይክል እስካሁን ድረስ አለመውደቁ በጣም ገርሞኛል። 18 ኪሎ ነው የተሸከመው እስካሁን ድረስ። አሁን ደግሞ 3 ይጨመርበታል። ተጨማሪ 2 አምጥቼልሃለሁ። እሺ አሁን አንተም ትጨምራለህ 3። ይሄንን ጨምር፣ ያዝ። ወይኔ ደህና ነክ? እንዳትወድቅ። ግፋ። በርታ። ጥሩ ላይ ነው ያለው። በጣም ደግሞ አስጠሊታ ነገር ይዤልህ መጥቻለሁ። ተጨማሪ 2 ሃይላንድ አለብህ። በል በርታ። በጣም ጥሩ ነበር የሰራው። ጎበዝ ነህ፣ በጣም ጎበዝ። እስከ መጨረሻው ተፋልመሃል። አሁን 3 ተወዳዳሪዎች ብቻ ቀርተውናል። ውድድሩን ስንጀምር በ1 ሰዓት ውስጥ እንጨርሷለን ብለን ነበር። ነገር ግን በጣም ተፋላሚ ናቸው ሰዎቹ። አሁን ግን 3 ብቻ ነው የቀሩ። የእሳት አደጋ ሰራተኛው፣ ክሮስ ፊተሩና እንዲሁም ደግሞ የከፍታ ተወዳዳሪ። በዛ ላይ ደግሞ የተሸከሙት የተለያየ ፊት ለፊት ያለው ተወዳዳሪ በጣም ጥሩ ላይ ነው ያለው። ምክንያቱም የተሸከመው 4 ብቻ ነው፣ 14 ኪሎ ብቻ ማለት ነው። እኔ ማይክ እባላለሁ ከላስ ቬጋስ። የሰውነት አካል ብቃት አሰልጣኝ ነኝ። ስሜ ሻውን ይባላል። የከፍታ ተወዳዳሪ ነኝ። ስሜ ሳውየር ይባላል። የእሳት አደጋ ሰራተኛ ነኝ። አንገቱ ምን እሺ ነው? ውሃውን እንዲጠጥተህ ነው እንዴ የምታፋባቸው? ማን ነው ተፍተህ ነው የምታጠፈው ውሃ? አንድ ነገር ግን ልንገራችሁ፣ እኔ በጣም ጠንካራ ሰው ነኝ። ይህንን ውድድር በቀላሉ ነው ማሸንፋቸው። ህንጻዎች ላይ እሳት የሚኖር ከሆነ ተብሎ በጣም ብዙ ደረጃዎችን ተለማምደናል። እኔ ብዙ ጊዜ ከፍታ ላይ ወዳደራለሁ፣ ማለትም ደረጃ መውጣት መውረድም እሞክራለሁ። ስለዚህ ይሄኛው ተመሳሳይ ነው ብዬ አስባለሁ። ያን ያህል አይከብደኝም። ያን ያህል አይከብድህም፣ ግን 1.6 ሚሊዮን ጉዳዩ ተረዳኸኝ። እዚህ ጋር እኔ መታለሁ መጥቼ ቢከብድ 2 ጋሎን ነው የምጨምርባቸው። ጥያቄው ደግሞ የት ነው የተወለድኩት? እኔ ነው። እሺ እንዴት ነው ያለው? ጥሩ ላይ ነኝ። ምን ያህል መቆየት ትችላለህ ከዚህ በኋላ? ገና ነኝ። ይሄንን ከሳትክ 2 ጋሎን ይጨምርብሃል። አረ ይሄንን ማድረግም አልችልም። ጭራሽ ደግሞ 2 ሊጨምርልኝ ነው። ወይኔ ፈጣሪ! አይሆንም። ወይኔ በዚህ ሰዓት መውጣቱ ምንም አላመንኩም። ከ10 ሰከንድ በፊት እየፎከረብኝ ነበር። አሁን ግን ወጣ። አሁን 50-50 እድል ነው ያላችሁ። አላስካ አይደለም፣ ካሊፎርኒያ። አይ አይደለም፣ 28 ኪሎ ያህል ተሸክመ ነበር። ይሄ ማለት እኮ ሻውን አሁን ከተሸከመው እጥፍ ነበር የተሸከምከው። እሺ አሁን ከነሱ መሃል ማን ያሸንፋል ብለህ ታስባለህ? ዝም ብሎ መምረጡማ ከባድ ነው። ሁለቱም ተመሳሳይ ሁኔታ ላይ ነው ያሉት። በል ያዝ፣ ይህንን መሸከም ይኖርብሃል። በሉ ቀጥሉ ሰዎች። እሳት አደጋ ሰራተኛው፣ በል እሳቱ ማጥፋት አለብህ። ጠንከር በል። ይህንን ያዝ፣ ተጨማሪ ውሃ ነው። በል ታገል። በል ሶየር፣ በል ቀጥል። ማድረግ ትችላለህ ሶየር። በጣም እየታገለ ነው ያለው እና በቃ ምንም ማድረግ አይቻልም። የቻልከውን ያህል አድርገሃል። ጥሩ ስራ ነበር፣ በጣም ጥሩ። ጀለስ ምን ሺ ነው አንገቱ?
እንኳን ደስ አለ፣ አሸናፊ ሆነሃል። 1.6 ሚሊዮን ቀጥል፣ ኦን ዘ እንዳታቆም። ፖኬት። አውቄ ነው እየቀለድኩ ነው። ከዚህ በኋላ ምን ያህል መቆየት ትችል ነበር? ሀሁ ዶክመንተሪ ዝጊያሪ ስጠህ እንደው እስቲ እንደዚህ አይነት ውድድር የምታዘጋጁ ሰዎች ካላችሁ እኔና ደጀኔ ቸግሮናል፣ እርቦናል። ስለ ራበኝ አደራችሁ እንዳታልፉኝ ነው ለማለት የምፈልገው። ለዛሬ ነበረን ቪዲዮ ልበል እንዴ? ዛሬ ነበረን ቪዲዮ ይህን ይመስል ነበር። ሰብስክራይብ፣ ላይክ ምናምን አድርጉ እና የኮል ፕራንክ ቪዲዮ እንደባለፈው አይነት የኮል ፕራንክ ቪዲዮ እንድሰራላችሁ የምትፈልጉት ሰው ካለ this is my TikTok እና እንትን በሉልኝ፣ ኢንቦክስ አድርጉልኝ። አመሰግናለሁ። ይመቻችሁ። ባይ Better team.